ያንጠልጥልህ መጋኛ መጋዣ አንተ አልገባም እንጂ አጋንንት መሃል አናት ላይ ቆሞ ቶርክ እያረገብህ ነው። ለዛ ነው አንተ ከስር የሚያርገበግብህ። ባገኘው በድንጋይ ነበር መበለጥጥ። ሲያወሩ ሲነጋገሩ የሚሳቅበት ቦታ አለ፣ ግን ለሚዲያቸውም አይመጥንም። በጣም ናስቲ የሆነ ነገር ነው። አንድ ቤት ውስጥ ሰዎች ሰብስበ እግርን ቢስሙ እንደ ጠንቋይ በርሶ መጀን ብለው ቢገቡ ራሱ ጣልቃ አልገባም። ፐብሊክሊ ወጥተህ ግን መቼም ማአት ማህበረሰብ ባለበት ህፃናት፣ ልጆች፣ ታዳጊዎች ምናምን ባሉበት ሀገር እንዳንተ አይነት ግለሰብ ወጥቶ ሁላችሁም እግዚአብሔር ይማርህ በሉና ኮሜንት ላይ ጻፉ። ምክንያቱን ነግራቸዋል። በኋላ ላይ ደግሞ ህዝቡን ካጭበረበራችሁ በኋላ ከህዝቡ ብራችሁን ካገኛችሁ በኋላ ተመልሳችሁ ህዝቡ ላይ እንደዚህ ስታወሩ እንደዚህ ስትኩራሩ የምር በጣም ነው የሚያሳፍረው። ሰላም እንደምናችሁ ክቡራን ተመልካቾቼ፣ ዛሬ ለብዙሃን አስተማሪ የሆነ ፕሮግራም ነው ያጀላችሁ የመጣሁት። ሰሞኑን እንግዲህ በጣም አነጋጋሪ የነበረ ጉዳይ አለ። ወች ጉድ ፕሮግራም ላይ አዶናይ የሚባል ወጣት ልጅን አምጥተውት ያስተላለፈው መልእክት የተናገራቸው ንግግሮች በብዙሃን ዘንድ በጣም ነቀፌታ እያደረሰበት ይገኛል። ለትውልድ ገዳ የሆኑ ንግግሮችን ሲናገር ቆይቷል። ብዙሃኑ ዝምታቸውን ሰብሯል። ብዙሃኑ አስተያየት እየሰጡ ይገኛሉ። ልጁን እየተናገሩት ይገኛሉ። የነሱን አስተያየቶች ይዤላችሁ መጥቻለሁ። እነ ሰመራ ባሪያው እነ ልደተ ቃል ተናግረዋል። ብዙ አስተያየቶችን ይዤላችሁ የመጣሁት እናንተም በዚህ መቼም ይሄን ጉዳይ ሳትመለከቱት አይቀርም። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት እስቲ ኮሜንት ላይ አስቀምጡልኝ። በተከታታይ የነዚህን ብዙ ግለሰቦችን ሀሳባቸውን አስተያየታቸውን አስቀምጬላችኋለሁ። እስከ ቻላችሁ ድረስ ትከታተሉ ዘንድ ጠይቃችኋለሁ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ ማድረጉን አይርሱ። ወደ ፕሮግራሙ ልስላችሁ። ያስታውሳለሁ የሆነ ጊዜ በጣም ቫይራል ወጥቼ ነበረ which is በረንዳ ልወጣ ነው ብዬ ብር ቸግሮኝ ምናምን አይደለም። የዛኔ በደንብ ኤክስፕሌን ላድርግላችሁ። እሺ የዛኔ ራሴን ማወቅ አቃተኝ። አይምሮዬ was ሞቲቬሽን መልቀቅ አልቻልኩም። ክሪኤቲቪቲ ብሎክድ ሆኖ ነበረ። I don't know why። ጭንቀት አዶናይ ጠፋ። ገባ የማውቀው ኢጎዬ ማለት ነው gone። ለምን እግዚአብሔር ፈልጎት ይሆናል አላውቅም። ግን the first message I heard is detach። እነዚህ ሁሉ ቢል እንዳለ ዲያስፖራ ማለት ነው በቢል ነው የተያዘው። እንደዚህ ጽድት ብለን ሰዓታችን አድርገን ምናምን ልብስን ታደርጋለህ፣ ነጭ ጫማ ታደርጋለህ። ገባ we think እዚህ ላይ ያሉ ሰዎች they think that they're happy. they're not happy። ፓስፖርታቸው 10 ዓመት ይዘው ምን ይዤ ልምጣ ብሎ የሚያስቡ ሰዎች አሉ። because the way እዚህ ሀበሻ ያሉ ቤተሰቦች ትሪት የሚያደርጓቸው is በቃ ተመችቶታል። በዶላር ወደ ብር ካልኩሌት ታደርጋለህ። በሰዓት he's making 600 700 ብር። በስመ አብ ወመንፈስ ቅዱስ። ገባ ግን በዶላር አግኝተው በዶላር ነው የሚከፍሉት እዛ ሀገሩ ላይ ዳ ናቸው በጣም። ምንድነው መሰለህ የዛኔ እኔ ራሴን ረሳሁት። ሁሉም ነገር ስራ መስራት አልፈለግኩኝ። I wasn't happy then። ደስተኛ ለመሆን እያወቅኩትም እያለ ደስተኛ ለመሆን I started spending money። ብር ማውጣት፣ luxury ሬስቶራንቶች መሄድ ምናምን literally spend everything. I couldn't find no happiness። መጨረሻ ላይ ምን አለኝ እግዚአብሔር፣ ልቀቅ እስኪ በረንዳ ወጣ። ለምንድን ነው ሰው የምታስፈራ? በረንዳ ከወጣክ ገባ። በረንዳ መውጣት ማለት ምንድን ነው? ክብሬን አጣለዋ። እንዴት ብዬ እወጣለሁ? እግዚአብሔር ክብሬን ባጣስ ችግር የለውም ውጣ። ክብር እጣ እስኪ። ለምንድን ነው በጣም ክብር የፈለከው ከሰው? እሷ ቀን ራሴን ማክበር በስነስርዓት የጀመርኩበት ቀን ነው። በረንዳ ለራሱ ለቀንም አልወጣ አላደርኩኝም። ለራሱ እኮ ግን it was like እግዚአብሔር ሆን ብሎ አስገባኝ ወደዛ እንጂ አሁን ሰው የመሰለው ምንድነው አዶናይ በቃ ገንዘብ መለመን ፈለገ፣ ገንዘብ ጎደለው ምናምን ነው። ለምኜ ቤተሰቦችን ብዋረድ አይሻለኝም ከሀገር ፊት ከምዋረድ? ገባ ቤተሰቦች ሀብታሞች ናቸው። they can send me any money I want። እነሱን ከእናቴ ፊት ብዋረድ ይሻለኛል። ከዛ እናንተ ሙድ ቢይዝባቸው አይሻለኝም? ገባ አብዛኞቻችሁ ዲያስፖራ ሆናችሁ አሁን ስታክ ሆናችሁ እዛ ፖዚሽን ላይ ማለት ነው። ስታፕ ክብር መጠበቅ አቆሙ። ራሳችሁ አክብሩ። አገር ቤት መመለስ ከፈለክ ምንም ነገር ሳትይዝ ተመለስና ችግር የለውም። ኧረ በነገራችን ላይ ወደኋላ ተመልሼ ማነው ምንድነው አይደለም። ኢትስ ናት ሪሊ ፐርሰናል ጉዳይ አይደለም። ፐርሰናል ጉዳይ ያልሆነበትን ምክንያት ሳስረዳ ደግሞ አንድ ቤት ውስጥ ሰዎች ሰብስበ እግርን ቢስሙ እንደ ጠንቋይ በርሶ መጀን ብለው ቢገቡ ራሱ ጣልቃ አልገባም። ፐብሊክሊ ወጥተህ ግን መቼም ማአት ማህበረሰብ ባለበት ህፃናት፣ ልጆች፣ ታዳጊዎች ምናምን ባሉበት ሀገር እንዳንተ አይነት ግለሰብ ወጥቶ እንደዚህ ሲቀርብ በጣም ያንገሸግሸኛል። በነገራችን ላይ ሰዎች ለሆነ ነገር ክሬዲት ሊሰጣቸው እንደሚገባ አምናለሁ። ለባዶነት ግን ክሬዲት ሲሰጥ አይቻልም። ስንት ሰዎች ናችሁ መለመላውን
በቀራቁት የሆነ አእምሮ ያለው ሰው ተጋብዞ ሚዲያ ላይ ሲቀርብ አይታችሁ የምታውቁት? ስንት ሰዎች ናችሁ ማህበረሰብን ሲያላግጥ የነበረ ሰው አይታችሁ የምታውቁት? ስንት ሰዎች ናችሁ በአደባባይ ውሸታምና አጭበርባሪ የሆነ ሰው ሞቲቬሽናል ተናጋሪ የሆነ እንደው ሲጋበዝ አይታችሁ የምታውቁት? እዚህ ሀገር አለ። በጣም ነው የማዝነው። እዚህ ሀገር አለ። ሁሉም ሰው የዩቲዩብ የምናምን ባለቤት በሙሉ ማንም እብድ በመጣ ቁጥር ገንዘብ ለመሸቀልና ቪው ለማግኘት ብለው እንግዲህ አድርገው ይጋብዙታል። ልብሱን ለብሶ ይሄዳል፣ ይቦተረፋል። ቀኑ ሙሉ ምንም የማያውቁ ልጆች ላይ ማይንዳቸው ውስጥ ያስገባል። አንተ ትናንትና አለቀስኩ ምናምን ቸገረኝ $10 ነው ያለኝ አካውንቴ ውስጥ ብለህ ለምነህ በነገራችን ላይ አጭበርብረህ አሁን እንዳልከው መሰረት ኖርማሊ ቪዲዮ ቫይራል እንዲወርልህ ነው። ልንገርህ ቸግሮ አይደለም። ቤተሰብህ ሀብታም ነው፣ ቤተሰብህ ነው። በነገራችን ላይ ቤተሰቦችን ባታሰድብ ጥሩ ነው። የተከበሩ ቤተሰቦች ነው ያሉ። ስለዚህ እነሱ ልንተዋቸዋል። ቤተሰብ ሀብታም ነው፣ አንተ ግን ሀብታም አይደለም። አንተ ቦዘኔ ነህ፣ አንተ ሰነፍ ነህ። የመጨረሻ ስራ ሰርተህ አታውቅም በህይወትህ። ቲክቶክ እየለፈለፍክ የሆነች ገንዘብ ከመሰብሰብ ውጭ ምንም የምታውቀው ነገር የለም። የምትለፈልፈው በሌሎች አእምሮ ላይ አድቫንቴጅ የመውሰድ ጉዳይ ነው። ዛሬ ግን ያጭበረበርካቸውን ሰዎች ጭራሽ መልሰህ እነሱ ድሆች ናቸው፣ ምንም የላቸውም፣ ዲያስፖራ እንደዚህ ነው፣ ልብስ ለብሰን ስታዩን አንተ ነህ ለልብስ ዓላማ ብለህ ሄድክ። ሰው ስለ ዓላማህም አልመጣም። ፐርሰናል ነገር ውስጥ አልገባም። በምን እንደሄድክ እዚህ ሀገር ምን ስታገኝ እንደመጣ ስትፈነጥዝ ነበር። የሆነ ዶክመንት ይዘህ ወረቀት እሱን ለማግኘት ነበር። ወረቀቱን ታገኘ። ከዛ በኋላ መጣው ሴፍ ሆንክ ወረቀቱን ስለያዝክ። እንደዚህ አይነት ባዶነት እና ኮንፊደንስ የተምታታበት ማህበረሰብ ደረጃ ላይ ደርሰናል። ባዶ ሰዎች እንዴት ተብለው ክሬዲት ይደረጋሉ? በጣም እኮ ኮንፊደንስ አለው ሲናገር፣ ደስ ይላል። ግልጽ ነው የሚናገረው። በግልጽነትና በቀፎነት ማለት በጣም ከፍተኛ ልዩነት አለ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋምታቸው ምታቀም በቀቀ ምንድነው? ቆይ ምንድነው የሚመታው? ማን ነው የሚመታው? ማን ነው እሱ የጠራው ሰውዬ? ማን ነው ስጋጃ ምናምን ያለው ሰውዬ? ማን ነው ራሱ? ምንም ማለት ምንም ከቴክኖሎጂ ጋር እየሄድኩ አይደለም ወይ የሆነ ወደ ኋላ እየቀረው ያለሁት አላውቅም። ብቻ ግን ማለት ነው ችግር ይምታክ። ችግር እያሯሯጠ ከዚህ ሞቃዲሾ አድርሶ በሞቃዲሾ አድርጎ ወደ ዱባይ አልፎ ማለት ነው ማዳጋስካር ላይ ይበል መሞሽለጥ ነበር ከስራ መሰረቱ ግሽልጥ አድርጎ የሚያነሳልን ይጥፋ የዚህን ሰውዬ እንትን አንተ ምንድነው የምትለን? አንተ አልገባህም እንጂ በአራተኛ ክፍል ምናምን ያልከው እኮ ማለት ነው። በዛ ሰዓት የቱ ጋር እንዳለ ራሱ እኮ አያውቁም እኮ ልጆቹ አያውቁም። ምን እያስተማርክ ነው ለሰው? ምን እያልክ ነው አንተ? እንዴት አይደለ በዛ ሰዓት እንዴት ሳይል ይሆናል እንደ ስለ ጡጡላክ ነው የምታወራው? ግን ስለ ጡጡላክ ያንጠልጥልህ መጋኛ መጋዣ አንተ አልገባህም እንጂ አጋንንት መሀል አናት ላይ ቆሞ ቶርክ እያረገብህ ነው። ለዛ ነው አንተ ከስር የሚያርገበግብህ። ባገኘው በድንጋይ ነበር መበለጥጥ። ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ። መቼም በሽታም ታህልልህ ነገር የሆነ ሰዓት ጥሩ ሰው ነበርክ። ምን አጋጥሞ ነው እንዴ? የሆነ ጥቁር ዶሮ ቡራቡሬ በግራግር ጥለውብህ እሷን የረገጥክ ነው የሚመስለው እኮ። አረ እንዲህ አይባልም። የአፍ ሁለታን በቅቤ አይታሽ የሚባለው እኮ በምክንያት ነው። አሁን እንዲህ ተናገርክ። እድሜ ልክ ሊነቀል የማይችል ነገር አስብ እስኪ። 10 ምናምን ዓመት ልጆች ይሄን አይተው የማያረጉት እንኳን ሊያረጉ ነው የሚነሳሱት እንጂ ሊተው አይደለም። እግዚአብሔርን ነውር ነው። እንዲህ አይባልም። ቤተሰብ እሺ ሁላችንም ቀብረናል። ያንተ ደግሞ ተስካራ ወጣህላቸው። እዩ ነው አደባባይ ላይ ግልጽ ነኝ ነው። ምን ሆነ ነው አዶኒ? በእናት እውነት ከመልክ ጋር አብሮ ጥሩ ነበር ጭንቅላት። አሁን እሱ ብቻ ዘቀጠ። ነውር ነው። እንዲህ አይባልም። አደባባይ ላይ ነገር ስትናገር ባህል፣ ሃይማኖት ምን ሴንሲቲቭ ነገር አለ የማይነካ። አዎ አድብ ይሄንን ልጅ እርዱት ብዬ ቪዲዮ ባልሰራም እርዳታ ከተደረገለት በኋላ ግን ደስታቸውን ከገለጹ መካከል አንዱ ነበርኩኝ። ምክንያቱም ማንም ሰው ሲቸገር ማየት አልፈልግም። ተቸግሮ እርዳታ ሲደረግለትም እንደ ማንኛውም ሰው ደስ ይለኛል። አሁን ግን በሚዲያ እየወጣ እኔ እርዱኝ አላልኩም አልተቸገርኩም ነበር እያለ እንደዚህ በኩራት ሲያወራ ሳይ ከማዘኔ ይልቅ እንደውም ለሱ በጣም ነው ያፈርኩት። ምክንያቱም ይሄ ህዝብ ተቸግሮ ነበረ ተጨንቆ ነበረ ብሎ ከዚህ ጭንቀትና ችግር እንዲወጣ ነበረ እንደዛ ብር ሲልክለት የነበረው እንጂ እንደምታውቁት እኛ ኢትዮጵያውያን ገንዘብ ተርፎን አይደለም። እንደምታውቁት ሶሻል ሚዲያው፣ ዩቲዩቡ፣ ፖድካስቱ ሁሉ ነገሩ የትኛውም ሰው ይሁን ብቻ እነሱ ገንዘብ የሚያስገኝ ከሆነ ለነሱ ተመልካች የሚያመጣ ከሆነ እንደፈለጉ እያቀረቡ እንደፈለጉ እንዲናገሩ የሚፈቅድ ነገር ሆነዋል። አሁን የምፈራው እነዚህ ሶሻል ሚዲያዎች ወደ ቴሌቪዥን ጣቢያዎችም
እያመሩ ይገኛሉ። ትላልቅ የምንላቸው ሚዲያዎች፣ ቴሌቪዥኖች፣ ጋዜጠኞች ጭምር ለነሱ ተመልካች እንዲመጣ በሚል ለነሱ ገንዘብ እንዲመጣ በሚል እንደ ማንኛውም ሶሻል ሚዲያ ማንንም ሰው ማቅረብ ጀምረዋል። አስቡ፣ አንድ ሰው በርካታ ሰዎችን ተቸግር ያለው እርዱኝ ካለ በኋላ ገንዘቡን ሰብስቦ ብዙ ብር ካገኘበት በኋላ አልተቸገርኩም ነበረ፣ ድራማ ስሰራባችሁ ነበር ብሎ በኮንፊደንስ ሲናገር፣ በነገራችን ላይ እሱ በነበረበት ሀገር ሕግ እንደዚህ የሚያጭበረብር ሰው በርካታ ዓመታትን እስር ቤት እንዲገባ ይደረጋል። ምን ለማለት ፈልጌ ነው? ምናልባት አሁን ላይ ህዝቡ ሸውዳችሁ ሊሆን ይችላል፣ ሀብታም ሆናችሁበት ሊሆን ይችላል፣ በተለያየ መንገድ ህዝቡ ላይ ድራማ እየሰራችሁ ገንዘብ እያገኛችሁበት ሊሆን ይችላል። ነገር ግን አንድ ቀን ዋጋ ያስከፍላችኋል። እነዚህ ነገሮች ተደማምረው የሆነ ቀን ላይ ዋጋ ትከፍሉበታላችሁና በመጀመሪያ ደረጃ ህዝቡ ላይ እንደዚህ አይነት ድራማ አትስሩ። ምናልባት ተሳስታችሁ ሊሆን ይችላል፣ ምናልባት ገንዘብ ልታገኙበት ሊሆን ይችላል። በኋላ ላይ ደግሞ ህዝቡን ካጭበረበራችሁ በኋላ ከህዝቡ ብራችሁን ካገኛችሁ በኋላ ተመልሳችሁ ህዝቡ ላይ እንደዚህ ስታወሩ፣ እንደዚህ ስትኩራሩ የምር በጣም ነው የሚያሳፍረው። ሁላችሁም እግዚአብሔር ይማርህ በሉና ኮሜንት ላይ ጻፉ። ምክንያቱን ነግራቸዋል። ለኢትዮጵያውያን የሥነ ምግባርና የሞራል አርያ ሊሆኑ የሚችሉ ሰዎች አተን ነው በየፖድካስቱ እንደዚህ ልጅ አይነት ሰዎችን እያቀረብን ምን አይነት ትምህርት ነው ልናስተምር የሚገባ? ሆነን ለመናገር ሃይማኖታዊ ሐሳቦችን ለመናገር አይደለም። በየትኛውም የሃይማኖት በእስልምናም በክርስትናም በፕሮቴስታንቱም በሌሎች ቤተ እምነት ውስጥም ለመጪው ትውልድ አርያ ሊሆኑ የሚችሉ ፖድካስት ላይ ቢቀርቡ የሆነ ሐሳብ ይገኝባቸዋል፣ የሆነ ዕውቀት ሽግግር ሊፈጥሩ ይችላሉ የሚባሉ ሰዎች ናቸው መምጣት ያለባቸው። ሆነን ለመናገር ወቸጉር ላይም ሌሎች ፖድካስቶች ላይም ይሄ ልጅ ያቀረባችሁ ባካችሁ ትውልዱ ላይ ሌላ መርዝ አትጨምሩ ባካችሁ። ልክ እየመሰላቸው ነው ብዙ ልጆች። ስለዚህ ለዚህ ልጅ የኢትዮጵያ የስነ ልቦና ሐኪሞች፣ የውስጥ ደዌ ሐኪሞች፣ የሃይማኖት አባቶች ሁላችሁም እገዛ ልታደርጉለት ነው የሚገባው እንጂ የትውልዱ ምልክት ወይንም ሮል ሞዴል ሊሆን አይችልም። ስለዚህ በኮሜንት ላይ እግዚአብሔር ይማረ በሉት። የኛ ሮል ሞዴሎች እነዚህ ናቸው መሆን ያለባቸው። ሲያወሩ ሲነጋገሩ የሚሳቅበት ቦታ አለ፣ ግን ለሚዲያቸውም አይመጥንም። በጣም ናስቲ የሆነ ነገር ነው ማለት የሚሰሩት ነገር ሲያስጠላ። እሱ ያወራል፣ እኔ እንጃ፣ ታሳፍራላችሁ። እዛ ጋር ያለ ቤኪና ማን ነው ቤኪና ዮናታን የሚባሉት ሁለቱ ልጆች ያደረጋችሁት ነገር እዚህ ፓርት ላይ ሌሎቹን አይደለም እዚህ ፓርት ላይ የሆናችሁት ሁኔታ የሳቃችሁት አሳሳቅ ምናምን በጣም ነው የሚዘገን ነው፣ በጣም ነው የሚያስጠላው። እናንተን ቁጭ ብሎ የሚሰማ ህዝብ እኔ ይገርመኛል። ጉዳዩ በጣም ሲሪየስ ነገር ነው። ጉዳዩ በጣም አደገኛ ነገር ነው። የምሬን ነው የምላችሁ። ኢትዮጵያ ውስጥ 85% ማለት ነው በዚህ አይነት ነገር ተጠቂ እንደሆነ እኔ በግልጽ ነው የምነግራችሁ። ማንም ሰው በግልጽ ስለማያወራ በግልጽ ስለማይነጋገር በየቤቱ ዝም ብሎ እየተሰቃየ ከመኖር ውጪ ማለት ነው በየቤቱ እየተሰቃየ ከመኖር ውጪ በቃ አንገቱን ደፍቶ ከመኖር ውጪ ሕክምና አግኝቶ ራሱን ትሪት አድርጎ በየራሱ ነው ሁሉ የሚጋፈጠው። ቢል ከአንድ ሳምንት የዘለለ አይቆይም ይሄን ነገር ለማቆም። በግል ወሲብ የሚጠቃ ሰው በማስተርቤሽን የሚጠቃ ሰው ለማቆም ቢያንስ ማለት ነው አንድ ሳምንት ብቻ ነው በቃ። ከዛ በኋላ ተመልሶ ይመጣበታል እና እድሜ ልኩን የሚማቅቅበት ችግር ነው። ዛሬ ወላጆች ልጆቻችሁ ስልክ ላይ ያለውን ነገር ተከታተሉ። ወላጆች ወንዶች ልጆቻችሁ ከ15 ዓመት በላይ ከ15 ዓመት ጀምሮ ያሉ ልጆቻችሁን ስልኮቻቸውን የሰጠቻቸውን ስልኮቻቸውን ተከታተሉ። የስንት ሰው የጎግል ሂስትሪ ቼክ ቢደረግ ስንት ጉድ ይወጣል። ስንትና ስንት ጉድ ይወጣል። ስንቱ ፖርን አዲክትድ ነው ወይንም ደግሞ በወሲብ ፊልም የተጠቃ ነው። በቃ የደነዘዘ ነው። ወጣቱ ደንዝዟል። አእምሮውን ተቆጣጥሮታል። አይችልም በቃ ከዚህ ነገር መላቀቅ። ጠዋት ማታ ቀን ባገኘው ሰዓት በዚህ ነገር ውስጥ ተዘፍቆ ነው ራሱን የሚያገኘው እና ግን እርስ በርሱ ማንም አያወራም። ሁለት ጓደኛ ማቾች እንደዚህ አይነት ሱስ ውስጥ ቢኖሩ በእንደዚህ አይነት ነገር ውስጥ ቢጠቁ አያወሩም፣ አይነጋገሩም፣ ያፍራሉ። እኔ እኮ እንደዚህ አይነት ነገር ውስጥ ነኝ ብሎ የሚያወራ ሰው የለም። የሚነጋገር አንድ ሰው አታገኙ። ዝም ብሎ በቃ እዛ ውስጥ ከመሰቃየት ውጪ ማንም አይነጋገርም። ዛሬም ደግሜ እነግራችኋለሁ። ዛሬ ለወጣት ወንዶች፣ ከዛ ደግሞ ለባለትዳሮች፣ ከዛ ደግሞ ለሴቶች፣ ከዛ ደግሞ ሚድል ኤጅ ላይ ስላሉት ሰዎች እናገራሉ። ወንዶች በተለይ ያላገባችሁ በእጮኝነት ሊሆን ይችላል ወይም ደግሞ ገርልፍሬንድ የሌላችሁ ወይም እጮኛ የሌላችሁ ወይም ያላገባችሁ ወንዶች እድሜያችሁ ከ20ዎቹ እስከ 35 ድረስ ያላችሁ ወንዶች አሁን አዳምጡኝ። እድሜያችሁ ከ20ዎቹ እስከ 30 ምናምን ዓመት አካባቢ ያላችሁ ወንዶች
አዳምጡኝ። የመጀመሪያው የግለ ወሲብ ወይም ማስተርቤሽን ወይም ሴጋት የሚባለው ነገር የመጀመሪያው መነሻው ጽንሰ ሐሳቡ የሚጀምረው ከወጣትነት ጋር ወይም ደግሞ ከአካላት ለውጥ ጋር ወይም ደግሞ ይሄ ያለ አይደለ ስጋዊ ፍላጎት የስጋዊ ፍላጎት ይመጣል። ስጋዊ ፍላጎታችን ያዘል ወይንም ደግሞ የስሜት መቀስቀስ ያን ነገር ለማድረግ ፍላጎት ይሄ ናቹራል የሆነ ነገር ነው። እንዲህ አይነት ስሜት ካልተሰማ በሽታ ነው፣ ቼክ ነው ማድረግ ያለብህ። ይሄ ናቹራል የሆነ ስሜት ነው። እንደዚህ አይነት ነገር ማሰብ፣ መመኘት፣ ለማድረግ መመኘት ወይም ደግሞ የሐሳብ ሰውነት ላይ ይሄ ናቹራል የሆነ ነገር ነው። ይሄ በጣም ያን ያህል መጥፎ አይደለም፣ ናቹራል ነገር ነው። ከዛ ይሄ ሐሳብ ወዴት ይለወጣል? ሰዎች በቀላሉ አሁን የሚዲያው ክፋት፣ የኢንተርኔቱ ክፋት፣ ፖርኖግራፊ የሚባለው ነገር በግልጽ በሁሉም ቦታ ላይ አለ። ስለዚህ በቀላሉ ወደ ፖርኖግራፊክ ሳይት ይገባና እዛ ላይ ያሉትን ነገሮች ይመለከታል። እዛ ላይ ትወና ነው የሚያደርጉት። እነዛ የሚያየውን ያንን የወሲብ ፊልም እያየ ያ ጭንቅላቱን፣ አይኑን፣ ሁሉ ነገሩን፣ አካላቱን ይቆጣጠረዋል። ከዛ በኋላ ይሄ የዝሙት መንፈሱ ወይም ደግሞ ግንኙነት የማድረግ መንፈሱ ከአቅም በላይ ከሚችለው በላይ ከቁጥጥሩ ውጪ ይሆንበታል። ስለዚህ ከቁጥጥሩ ውጪ ሲሆንበት አጠገቡ ሴት የለ፣ አጠገቡ ማንም የለም። ስለዚህ የመጀመሪያ ምርጫ የሚያደርገው ምን ይሆናል ማለት ነው? ራሱን በራሱ ማርካት። ከዛ ይሄንን ነገር ምን ያደርገዋል? ሀቢት ያደርገዋል። የመጀመሪያው ስቴፕ የትኛውም ሰው ወንዶች ፕሊዝ በተቻላችሁ አቅም ኢንተርኔት ቤትም ሄዳችሁ ይሁን የስልክ ቦታም ሄዳችሁ ይሁን ሎክ አስደርጉት ሳይቱን